ትንተና በመካከለኛው ምስራቅ እየተቀጣጠለ ካለው የእሳት ነበልባል ጀምሮ በኢትዮጵያ የውስጥና የውጭ ዲፕሎማሲያዊ እንዲሁም ማህበራዊ ጉዳዮች ላይ የሚያተኩር አጠቃላይ ዘገባ ነው። አብራችሁን ቆዩ። የዓለም ስጋትና የቀጠናው ትንፋሽ ከቴሄራን እስከ አዲስ አበባ። በመካከለኛው ምስራቅ ሰማይ ስር የባሩድ ጭስና የክላስተር ቦምቦች ድምፅ ነግሶ ዓለም ሌላ የታሪክ ስብራት ውስጥ በገባችበት በዚህ ወቅት የኢራን ርዕሰ መዲና ቴህራን በከባድ የእሳት ቃጠሎና በፍንዳታ ተናውጣለች። በእስራኤልና በአሜሪካ የሚመራው ኤፒክ ፋር የተሰኘው ዘመቻ በቴህራን ምህራባድ አውሮፕላን ማረፊያ አቅራቢያ የሚገኙ ቁልፍ የጦር ይዞታዎችን ኢላማ ማድረጉን ተከትሎ ቀጠናው ወደ ከፋ ጦርነት እያመራ መሆኑን የዓይን እማኞችና የዜና ምንጮች ያረጋግጣሉ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለሀገራቸው ሕዝብ ባደረጉት ንግግር ሀገራቸው ምንም እንኳን ያለ ምንም ቅድመ ሁኔታ እጅ እንድትሰጥ የቀረበላትን ጥሪ ውድቅ ብታደርግም በጎረቤት ሀገራት ላይ የምታደርገውን ጥቃት ግን ጥቃቱ ከነዚህ ሀገራት ካልተሰነዘረባት በስተቀር እንደምታቆም አስታውቀዋል። ይህ የፕሬዝዳንቱ አቋም በሀገሪቱ የመሪነት ምክር ቤት የጸደቀ ሲሆን የቀድሞው ጠቅላይ መሪ አያቶላ አሊ ካሜኒ እና ከፍተኛ ወታደራዊ አዛዦች በመገደላቸው ምክንያት በታችኛው የጦር መዋቅር ውስጥ የተፈጠረው ራሱን የቻለ እርምጃ ለጥቃቶቹ መባባስ ምክንያት መሆኑን ገልጸዋል። ሆኖም ግን ጠላቶቻችን እጃችንን እንድንሰጥ የሚመኙትን ህልማቸውን ይዘው ወደ መቃብር ይወርዳሉ በማለት የኢራንን ጽናት አረጋግጠዋል። በዚህ አስከፊ ጦርነት ውስጥ የሰው ልጅ ሰቆቃ እጅግ አሳዛኝ ደረጃ ላይ ደርሷል። በቴህራን የ2 ዓመቷ ህፃን ዘይነብ ሳሂቢ የቀብር ስነ ስርዓት ሲፈጸም የታየው ትዕይንት የጦርነቱን አስከፊ ገጽታ ለዓለም ይፋ አድርጓል። እስካሁን ባለው መረጃ በኢራን ብቻ ከ940 በላይ ሰዎች ሲገደሉ በሊባኖስ ደግሞ 217 ንጹሐን በፈረሱ ህንፃዎች ስር ህይወታቸውን አጥተዋል። አሜሪካን በበኩሏ 6 ወታደሮቿን ያጣች ሲሆን ፕሬዚዳንት ዶናልድ ትራምፕ በዶቨር የአየር ኃይል ጣቢያ በሚከናወነው የወታደሮቹ የአስክሬን ሽኝት ላይ እንደሚገኙ ተገልጸዋል። ሁኔታው ከኢራን ድንበር አልፎ ሳውዲ አረቢያና የተባበሩት አረብ ኤምሬትስን የሚሳኤል መከላከያዎቻቸውን እንዲያነቃቁ አስገድዷቸዋል። አዘርባይጃን በበኩሏ የኢራን አብዮታዊ ዘበኛ በነዳጅ ቧንቧዎችና በእስራኤል ኤምባሲ ላይ ሊሰነዝር የነበረውን የሽብር ሴራ ማክሸፏን ስታሳውቅ፣ ህንድ ደግሞ በሰብአዊነት ስም አንዲት የኢራን የጦር መርከብ በወደቧ እንድታርፍ ፈቅዳለች። ይህ ሁሉ ትርምስ ባለበት ሁኔታ በዱባይ ተዘግቶ የነበረው የአውሮፕላን ማረፊያ በከፊል ስራ መጀመሩን እና በሺዎች የሚቆጠሩ አሜሪካውያን ወደ ሀገራቸው ለመመለስ ጥረት እያደረጉ መሆኑ የዓለም አቀፉን ማህበረሰብ ስጋትና ተስፋ በአንድ ላይ ሰብረዋል። ዓለም በዚህ የጂኦፖለቲካ መናወጥ ውስጥ ባለችበት ቅጽበት ወደ ቀንድ አፍሪካ ስንመለስ ኢትዮጵያም በተመሳሳይ የዲፕሎማሲያዊና የውስጥ ደህንነት ፈተናዎች ውስጥ ትገኛለች። በተለይም ግብጽ በሶማሊያና በኤርትራ በኩል እያሳየች ያለው የጦርና የዲፕሎማሲ እንቅስቃሴ በኢትዮጵያ የውጭ ጉዳይ ተንታኞች ዘንድ የአባይ ወንዝን የውሃ ደህንነት ጉዳይ ወደ ቀጠናዊ ፖለቲካ የመቀየር ስትራቴጂ ተደርጎ ተወስደዋል። የኢትዮጵያ የውጭ ጉዳይ ኢንስቲትዩት ባወጣው ትንታኔ የካይሮ መንግስት በሶማሊያ ያለው ተሳትፎ ከሶማሊያ ሰላም ይልቅ ኢትዮጵያ እያደረገች ያለውን የባህር በር ፍለጋና የአባይ ግድብ ግንባታን ለመገዳደር ያለመ እንደሆነ አመልክቷል። ሆኖም ኢትዮጵያ ከ2018 ወዲህ የተከተለችው ጎረቤት ቀዳሚ የውጭ ጉዳይ ፖሊሲና የመደመር ፍልስፍና የቀድሞውን ጥርጣሬና የክበባቸው ፖለቲካ በመስበር ለቀጠናዊ ውህደት ቅድሚያ መስጠቷን ይገልጻል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በታላቁ የህዳሴ ግድብ ምረቃ ላይ ተገኝተው ግድቡ የቀጠናው የኃይል ማዕከል ሊሆን እንደሚችል መናገራቸውና በቅርቡ በጅጅጋ የተደረገው የሶስትዮሽ ግንኙነት ኢትዮጵያ ከጎረቤቶቿ ጋር ያላትን ጥብቅ ትስስር የሚያሳይ ተጨባጭ ማስረጃ ተደርጎ ይወሰዳል። ይህ በእንዲህ እንዳለ ግን በሀገር ውስጥ በኩል በትግራይ ክልል ያለው የጤና ስርዓት ለአሰራር መፈራረስ አደጋ ተጋልጫለሁ በሚል የአስቸኳይ ጊዜ ጥሪ አስተላልፈዋል። የትግራይ ጊዜያዊ አስተዳደር የጤና ቢሮ ኃላፊ ዶክተር አማኑኤል ኃይሌ እንደገለጹት ባለፉት
የጥርና የካቲት ወራት ወደ ክልሉ የሚገባው የመድኃኒትና የነዳጅ አቅርቦት ሙሉ በሙሉ ተቋርጧል። በተለይም በመቀሌና ሽሬ የሚገኙ የሕክምና ቁሳቁስ ማከፋፈያ ማዕከላት ምንም አይነት አቅርቦት አለማግኘታቸው አምቡላንሶች ስራ እንዲያቆሙና የክትባት ማከማቻዎች አደጋ ላይ እንዲወድቁ ማድረጉን ገልጸዋል። የፌዴራል መንግስት በበኩሉ ይህንን ክስ ውድቅ በማድረግ ክልሉ በቂ መድኃኒት ክምችት እንዳለውና የቢሮ ስጋት ለወደፊቱ አቅርቦት ሊያጥር ይችላል ከሚል ፍርሃት የመነጨ እንደሆነ በጤና ሚኒስቴር በኩል ምላሽ ሰጥቷል። የነዳጅና ኤነርጂ ባለስልጣናትም ነዳጅ በመላ ሀገሪቱ በበቂ ሁኔታ እየተሰራጨ መሆኑን በመግለጽ የክልሉን ቅሬታ አስተባብሏል። በእነዚህ ሁሉ ተግዳሮቶችና የፖለቲካ ውጥረቶች መካከል ግን የኢትዮጵያ ስፖርታዊ ዲፕሎማሲ አዲስ አንጸባራቂ ገጽን ከፍቷል። የዓለም አትሌቲክስ ማህበር አዲስ አበባን ለመጀመሪያ ጊዜ ለታላቁ የአንድ ውድድር ወይም ዋን ዴይ ሚቲንግ አስተናጋጅነት መምረጡን ይፋ አድርጓል። ለአውሮፓውያን አቆጣጠር ሚያዝያ 18 ቀን 2026 የሚካሄደው ይህ ታሪካዊ ውድድር ኢትዮጵያ ካላት የአትሌቲክስ አርበኝነት ባለፈ ለዓለም አቀፍ ውድድሮች ያላትን የቴክኒክና የመሠረተ ልማት ዝግጁነት የሚያረጋግጥ ነው። ከበቀለ ገብረስላሴና ከአዲስ አበባ በኋላ ኢትዮጵያ አትሌቶችን ብቻ ሳይሆን ታላላቅ ውድድሮችንም የማፍራት አቅሟን የምታሳይበት ይህ መድረክ ለአዲስ አበባ ከተማ ትልቅ የኢኮኖሚና የዲፕሎማሲ ትርፍ እንደሚያስገኝ ከንቲባ አዳነች አቤቤ በታላቅ ኩራት ገልጸዋል። በአጠቃላይ ዓለም በመካከለኛው ምስራቅ በኩል በጦርነት እሳት ስትለበለብ፣ ኢትዮጵያ በውስጥ በኩል የጤናና የሰብአዊ መብት ፈተናዎችን እየተጋፈጠች፣ በውጭ በኩል ደግሞ ዲፕሎማሲያዊ የበላይነትና ስፖርታዊ ስኬቶችን ለማስገንዘብ በጽናት እየተጓዘች መሆኑን የአሁኑ ወቅት ክስተቶች ያረጋግጣሉ። የኢራን ጦርነት መባባስም ሆነ የቀጠናው ጂኦፖለቲካ ሽኩቻ በቀጣይ ወራት በኢትዮጵያና በዓለም ሕዝቦች ሕይወት ላይ የሚያሳድረው ተጽዕኖ የዓለም አቀፉ ማህበረሰብ የጋራ ትኩረት ሆኖ ይቀጥላል። መልካም ጊዜ